አርሰናል ኮከቦች ላይ ሜዳሊያ ያጠለቀው እዚህ ጋር የምትመለከቱት የአእምሮ እድገት ውስንነት ያለበትም ኢማኑኤል ማን ነው? ታምሮ አለሙ የጻፈውን አንድ መረጃ ላጋራችሁ። ኢማኑኤል የሰሜን ለንደን ዩናይትድ ተጫዋች ሲሆን ይሄ ቡድን የተቋቋመው የአእምሮ እድገት ውስንነት ላለባቸው ልጆችና ከ5 ዓመት እስከ 30 ዓመት ያሉ ሰዎችን በውስጡ ያቀፈ ነው። ይሄን ሽልማት የሰጠው ከተመሰረተ ጀምሮ የቡድኑ አባል የሆነው ኢማኑኤልም ለሻምፒዮኖቹ አርሰናሎች የቅርብ ሰው አርቴታን ጨምሮ ተጫዋቾችን ቃለመጠይቅ ያደረገም በልምምድ ቦታ በተደጋጋሚ እየተገኘ ከቡድኑ ጋር ያሳለፈም የመድፈኞቹ ተወዳጅ ቤተሰብ ነው። እንደምትመለከቱት ታዲያ የአርሰናል አመራሮች ከሱፍ ለባሽ ባለስልጣናትና ከዝነኛ ሰዎች ይልቅም የአእምሮ እድገት ውስንነት ያለበትን ኢማኑኤልንም አስቀድመው ለታላቅ ኃላፊነት መልጠውትም የሊጉ ሹሞችን በሐሳቡ ተስማምተው በታሪካዊ ቀን በዓለም ፊት ደማቅ ታሪክን ጽፈዋል። ኢማኑኤልም የጣለበትን አደራ በሚገባ ተወጥቶ ራሱንና የወከለውን ዓላማ ለዓለም አስተዋውቋል።